አንተ ውሻ ምንድነው የምትዝረከረከው? ስርዓትን ይዛ አትጠጣም እንዴ? አሁንስ አንተን እንደ ህፃን ልጅ ማብላትና ማጠጣት ነው የሰለቸኝ። እጭ ምን አይነት ስቃይ ውስጥ ነው የገባሁት? ቆይ እስከ መቼ ነው እንደዚህ የምንቀጥለው? አንደኛውኑ ሞተህ ባረፍክ፣ ለኔም ላንተም ግልግል ነበር። ምን ይመስላል ይሄ? በሽተኛ ወይ አያወራ ወይ አይንቀሳቀስ፣ ሰው ላይ ሸክም መሆን። ትሰማኛለህ? ካንተ ጋር እንደዚህ ሆንኩኝ መኖር አልፈልግም። ያንተም ደግሞ ገረድ አይደለሁም። እሺ በሽተኛ ባለቤቴ። ለካ ካንተ መልስ መጠበቅ የለብኝም። ለካ የማታወራ ዱዳ መሆንን ረስቼው። ምን አባ ፍጠተኛል ጥዬ ስለሄድኩኝ ደብሮ። ኧረ እባክህ ያው መቼም የማይሞላው ሆድ ስለጎደለ አብስዬ እንዳበላ ነው እየጠበቀኝ ያለው። እንዲወዱ ባለቤት አሁን በጣም ስለደከመኝ ውጭ ደግሞ ራት ተጋብዤ ስለመጣ ምግብ ላይ ማግኘት እስከ ነገ መጠበቅ ይኖርብሃል። አልጠብቅም ካልክ ደግሞ ሰርተ መብላት ትችላለህ። በሽተኛ በቃ አንተ ስራ መብላት መጣት በጋ ደግሞ ነው በቃ። ስታየኝ አንተን ለመንከባከብ የተቀጠርኩኝ ገረድ እመስልሃለሁ እንዴ? ሲጀመር አንተ የመዳን ተስፋ የለህም። ሲጀመር ከዚህ በላይ በህይወት መቆየት ለአንተም ለኔ ጥቅም የለውም ጉዳት እንጂ። ስለዚህ ሲጣድርጌ ገድሚክ ሰላሜን በራሴ መንገድ ማምጣት ወይኔ ፍቅር ምንድነው ስልኩን ለማንሳት ቆየሽማ? ከዛ በሽተኛ ጋር ስዳረቅ እኮ ነው። ቆይ የዚህ ሰውዬ ጉዳይ መፍትሄው ምንድነው? በመሀል እኮ አንቺ ተጎዳሽብኝ። ወይ በእናትህ ለሞቶ ባረፍኩት እንዴት እንደምንዛለቅ አላውቅም። አይዞሽ የኔ ፍቅር ትንሽ ጊዜ ነው። እኔ ጠቅልዬ ስወስድሽ ያኔ ምን አባቱ እንደሚሆን እናየዋለን። እሺ የኔ ፍቅር ደግሞ ናፍቅሽኛል። ዛሬ አንገናኝም እንዴ? ኧረ እንገናኛለን። እኔ ናፍቀኝ። በቃ ማታ አብረን እናመሻለን። እሺ የኔ ፍቅር
ደውልልሃለሁ። አሁን ምን እንደምን ታውቃለህ? አንተን ባላገኘ በቃ የሆነ ቦታ ብትሄድና ጭራሹኑ ባላይ በጣም ትልቅ ምኞቴ ነው። ቆይ ሰው ሲጣላ አይታወቅህም እንዴ? በቃ አስጠልተኸኛል፣ ጠልቼሃለሁ። ምንድነው ቁልጭ ቁልጭ የምትለው? እንዳዝንልህ ፈልገህ ከሆነ አትልፋሽ። ተፈጣው በሽተኛ ወይኔ ቃል ያንተ መጫወቻ ሆኜ ልቀር፣ እንደዚህ ሆኜ ልቀር። መጨረሻ የማንንም በሽተኛ ከማከል ይሁን ወይ ማሬ ወይ የኔ ፍቅር አለህልኝ? አለሁልሽ የኔ ቆንጆ። ኑርልኝ የኔ ፍቅር። የት ሆነሽ ነው? የት ሆናለሁ ብለህ ነው? ቤት ነኝ። ዛሬ አትወጪም እንዴ? ዛሬ ምንም የመውጣት ፍላጎት የለኝም እባክህ። እና ማንገናኝም ማለት ነው? ቆይ ለምን ቤት አትመጣም? ያ ሰውዬ ቤት እያለ ነው የምመጣው? ይኑራ። ለምን መጣ እንዳይለን የፈራኸው ወይስ ተነስቶ እንዳይደበድብህ? ምን ይታወቃል፣ መጠርጠሩ አይከፋም። አትቀልድ እባክህ። እሱ እኮ ድንጋይ በለው አንድ ቦታ ከተቀመጠ አይነሳም። በዛ ላይ አያወራም። ሁሉ ነገሩ በእኔ ቁጥጥር ስር ነው ያለው። እና ምንም አያመጣም እያልሽ ነው? አዎ። ይልቅ ቶሎናና ጥሩ ጊዜ እናሳልፋለን። እሺ የኔ ፍቅር እመጣለሁ በቃ። እሺ እጠብቅሃለሁ። ይሄ ወይ የኔ ፍቅር፣ በዚህ ጊዜ ግን አንተን የመሰለ ሰው ባላገኝ ኖሮ እንዴት ነበር የሚሆነው? እንጃልሽ። አረ እየኮራህ ብቻ ባልሆነ። ታዲያ ግድ ነዋ። አረ ነው መኮረፉ ነው እንዴ? ይሄ ሰውዬ እያለ እንደፈለግን መሆን አንችልም። መኝታ ክፍል እንግባ። አዎ ይሻላል። መቼም እንደማታዝንብኝ ተስፋ አደርጋለሁ። ምክንያቱም ከአንተ ጋር መላፋትና የፍቅር ጨዋታ መጫወት ስለማልችል፣ ያው ሽባም ዱዳም ስለሆንክ ማለት ነው። በአንተ በሽተኝነት ምክንያት ሚስትን እንዳንተ ሆኖ የሚከባከብልን ማግኘት ቀላል አይደለም። ውለታ ያለብህ ብራዘር።
መንቀሳቀስ ይችላል እንዴ? ቃል ወይኔ ፍቅር እንዴ! ተመልከች፣ መንቀሳቀስ ይችላል ማለት ነው እንዴ? እንዴት እንደዚህ ሊሆን ይችላል? ቆይ ይሄ ሰው እየቀለደብኝ ነው እንዴ? ምን አውቃለሁ። መልሰሽ ትጠይቂኛለሽ እንዴ? እሺ፣ ለማንኛውም አሁን እናንሳ። እኔ ግን ጥያቄ ሆኖብኛል። ቆይ እንዴት ሊነሳ ቻለ? እንዴት ሊንቀሳቀስ ቻለ? እኔ ምን አውቄ። ሳየው በጣም ነው የደነገጥኩት። ይህ ሰውዬ መናገርና መንቀሳቀስ የለበትም፣ ጭራሽ መዳን የለበትም። እንደዛ ተሆነ ለሁለታችንም ጥሩ አይደለም። እኔ እኮ እስከዛሬ አብሬ የሆንኩት ሀብትና ንብረቱን ፈልጌ እንጂ እሱን ለመንከባከብ ብዬ አይደለም። እና አሁን ምን ማድረግ ይቻላል? በፍጹም መዳን የለበትም፣ ልናስወግደው ይገባል። ማለትማ እሱ ድኖ እኛን ከማሰናበቱ በፊት እኛ ቀድመን እናሰናብተው እያልኩ ነው። አንቺ ያምሻል። እንዴት ነው እንደዚህ የምናደርገው? እንዴት እንደምናደርግማ እንመካከራለን። በይ እኔ የለሁበትም። ተደሙ ንጹህ ነኝ። አንቺ እንደፈለግሽኝ። አንተውሻ እስከዛሬ ድረስ መናገርና መንቀሳቀስ የቻልክ ነው ዝም ያልከው? ንገረኝ። አትዋሽ። ተነስ። እሺ አንተ ተነስ። ተነስ። ስታታልለኝ ነበር አይደል? ተነስ። እሺ፣ አዲስ ነገር አለ? ምንም አዲስ ነገር የለም። እንዲናገርም እንዲንቀሳቀስም አድርጌ ነበር፣ ግን እሱ ምንም ሊንቀሳቀስም ሊራመድልኝም አልቻለም። እና ምን አሰብሽ? እኔ የሚያስቡት ያለ ምንም ምክንያት እንደዚህ ሊሆን አይችልም። ምናልባት ሊድን እየሞከረ ይሆናል። እና መዳኑ አይቀርማ። እኔም የፈራሁት እሱን አይደል? ስለዚህ ምን ይሻላል? ባለፈው እንዳልኩ ሳይቀድመን ልንቀድመው ይገባል። ይኸውልህ ይሄንን ሰው እኛ ብናስወግደው ቀድሞ የታመመ ስለሆነ ማንም ሰው አይጠረጥርም። ጥሩ። እሺ፣ እንዴት አድርገን ነው የምናስወግደው? ለእሱ አታስብ። የማሳይህን መድኃኒት ገዝተህ ትመጣለህ። እሱን በሚበላው በሚጠጣው ነገር ውስጥ ጨምረን እንሰጠዋለን። ጉዳዩ ያለቀ ማለት አይደለ? እሺ እንግዲህ አንተ ውሻውን ክሰው ተሰማኛለህ። አንተን ማስታመምበትም ሆነ በአንተ ምክንያት የምንገላታበት ጊዜ መብቃት አለበት። አሁን ሁሉንም ነገር ማስተካከልበት ሰዓት ነው። ከኔ ጋር የጀመርኩት የፍቅር ግንኙነት በጣም ደስተኛ አድርጎኛል። ስለዚህ አንተ በሁለታችን ግንኙነት መግባት ስለሌለብህ አንተን ማስወገድ የግድ ነው። አንተም ከዚህ ስቃይ ትገላገላለህ። ኖረ ስላልጠቀምክ ብትሞት ማንንም አትጎዳ። እንደውም እረፍት ነው። እኔም ከፍቅሬ ጋር በነፃነት ፍቅሬን እቀጥላለሁ። ገባ? አገኘ? አዎ። በጣም ጥሩ። ይሄንን የሚጠጣው ነገር ላይ ጨምሬ እሰጠዋለሁ። እሺ። አንተ በቁም የሞክሰው ይሄን ዓለም ለአንዱና ለመጨረሻ ጊዜ የምትሰናበትበት ሰዓት ደርሷል። ከጠጣ ጠጣ። ያንተ ነገር እዚህ ጋር በቃ። አልጣሽው? አዎ አጠጣሁት። ከዚህ በኋላ በእኛ ህይወት ውስጥ ብስራት የሚባል ሰው የለም። ጎበዝ ነኝ ፍቅር።
ለደስታችን። እንዴት ነው ስሜቱ? እኔም ለወራቶች ያክል እንደዚህ ነበርኩ። ለካ መናገራችን ከአንቺ መልስ መጠበቅ። አንዳንዴ በዛ ጫማ ውስጥ ካልሆንሽ በስተቀር የሰው ስሜት አይገባሽም። በጣም አፈቅርሽና የምወድሽ ሚስቴ ነበርሽ። አንቺ ግን በድንገት በደረሰብኝ የመኪና አደጋ ምክንያት እንኳን እንደ ባልሽ እንደ ሰው አልቆጠርሽኝም ነበር። ይባስ ብሎ በእኔ ላይ ማላገጥና ማፌዝ፣ በገዛ አልጋዬ ላይ ከሌላ ሰው ጋር መማገጥ ያህል በቃ ብሎሽ እኔን ለመግደል እንኳን እስከማሰብ ደረሽ። የመኪናው አደጋው እንዴት እንደደረሰብኝ እንኳን ታውቂያለሽ? አንቺ ከሌላ ሰው ጋር የማገሽብኝ እንደሆነ በማወቄ ምክንያት ራሴን ሳልቆጣጠር ስነዳ ነው ተጋይቼ እንደዚህ አይነት አደጋ ደረሰብኝ። ከዛ ግን የአንቺን ትክክለኛና እውነተኛ ማንነት ማየት ጀመርኩ። ለካ ለንብረትና ለሀብት ብለሽ እንጂ እኔን ፈልገሽ እንዳልሆነ የገባኝ። ስለዚህ በራሴ ጥረት እጄና እግሬ እንዲንቀሳቀስ አደረኩ። ሁሉም ነገር ያደረኩት ደግሞ እኔ ነበርኩ። ፍቅረኛ የምትዩ ሰው እያስመሰለ ነበር እስካሁን አንቺ ጋር የቆዩ። አሁን አንቺ በእኔ እጅ ላይ ወድቀሻል። አይዞሽ፣ እኔ እንዳንቺ አይደለም። ቢያንስ ምግብ በሰዓቱ ሰጥሻል። ሰው ግን የዘራው እንደሚያጭድ እንድታውቂ ያህል ነው እንደዚህ ያደረኩት።